you're a great leader. I say it to everybody, you're a great leader. Sometimes people don't like me saying it, but I say it anyway because it's true. I only say the truth. በቻይና ጉብኝት እያደረጉ ያሉት ፕሬዝዳንት ዶናልድ ትራምፕ ከቻይናው ፕሬዝዳንት ጂ ጂንፒንግ ጋር ተገናኝተው ፊት ለፊት መክረዋል። ቻይና ታላቅ መሪ ያላት ስል ብዙ ሰዎች አይወዱም። ምን ላድርግ እኔ ደግሞ እውነቱን ነው የምናገረው ሲሉም ለቻይናው ፕሬዝዳንት ጂ ጂንፒንግ ነግረዋቸዋል። ትራምፕ በቤጂንግ ሞቅ ያለ አቀባበልም ተደርጎላቸዋል። ከባድ ውይይት እየተደረገም ነው። በመግቢያችን ላይ ተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ሐሙስ ረፋድ ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ህወሓት በታጣቂዎቹ አማካይነት ድንገተኛ ወረራን በመፈጸም ጥቃትን ያደረሰ ቤቶችን የሚያቃጠለ መሆኑን የሚያመለክት አንድ መረጃ ወጥቷል። በጉዳዩ ዙሪያም አንድ ኃላፊ የሰጡት ምላሽ አለ። የትና መቼ የሚለውን ጥንቅራችን ላይ ያደርሳችሁ ይዞታል። በመተከል መስመር ንጹሃን ተጓዦች ላይ ዳግም አሰቃቂ ጥቃት ተፈጽሟል። የታጣቂዎች ድንገተኛ ጥቃት የ30 ሰዎችን ሕይወት ቀጥፏል። ጥቃቱን ተከትሎ ከመከላከያ ሰራዊት ጋር ከባድ የተኩስ ልውውጥ መከፈቱም ተሰምቷል። ይዘነዋል። ቀይ ባህር ላይ አዲስ የታሪክ ምዕራፍ ተከፍቷል። ጠቅላይ ሚኒስትር አብይ አህመድ ያገኙት ያልተጠበቀ የባህር በር ድጋፍ በአፍሪካ ቀንድ የፖለቲካ ትኩሳቱን ከፍ አድርጎታል። ዝርዝር መረጃውን ይሰሙታል። በቻይና ጉብኝት እያደረጉ ያሉት ፕሬዝዳንት ዶናልድ ትራምፕ ከቻይናው ፕሬዝዳንት ጂ ጂንፒንግ ጋር ፊት ለፊት ተገናኝተው መክረዋል። ቻይና ታላቅ መሪ ያላት ስል ብዙ ሰዎች አይወዱም። ምን ላድርግ እኔ ደግሞ እውነቱን ነው የምናገረው ሲሉም ለቻይናው ፕሬዝዳንት ጂ ጂንፒንግ ነግረዋቸዋል። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። በሆርሙዝ ሰርጥ የኢራን ባህር ኃይል አቅም መዳከሙ ቢነገርም የትንኝ ሰራዊት ወይም ሞስኪቶ ፍሊት የሚሰኙት የኢራን የባህር አነስተኛ ጀልባዎች አቅማቸው አሜሪካን እየተገዳደረ መሆኑ ተነገረ። እንደ ትንኝ እየነደፉ ትልቅ መርከብ እየከበቡ ብዝ እያሉ ረፍት የሚያሳጡት ትንሾቹ ጀልባዎች በሆርሙዝ የመርከብ ትራፊክን በ90 በመቶ መግታታቸው ተሰምቷል። ስለ ኢራን አስገራሚ ሌላ አቅም የሚናገረውን ዘገባ ወደ እናንተ እናደርሳለን። ኤርትራ ዘመቻ ተከፍቶብኛል ስትል አዲስ ክስ አሰምታለች። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ስልታዊ ጥቃት ከፍቶብኛል ሲል ይፋዊ ክስ አቅርቧል። መረጃውን ይዘነዋል። ከሰዓታት በፊት በደቡብ ኢትዮጵያ የመሬት መንቀጥቀጥ ተከሰተ። በሬክተር ስኬል 4.7 ሆኖ የተመዘገበው ይህ መንቀጥቀጥ እንደ ጂንካ ባሉ ከተሞች ንዝረቱ ተሰምቷል። ከአሜሪካ ጂኦሎጂካል ሰርቬይ USGS የተገኘውን ዘገባ የምናጋራችሁ ይሆናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሜሪት ፕሮፐርቲስ ከ1.7 ሚሊዮን ብር ሙሉ ክፍያ ጀምሮ ዘመናዊ ንግድ ሱቆችን በመሃል መርካቶ ተክለ ሃይማኖት አቀረበ። G+4 ዱባይ ሞል ስታንዳርድ የሆኑት ሞሎች ከ11 ካሬ እስከ 2000 ካሬ አማራጭ ያላቸው ሲሆን ከ440 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ውስጥ ይረከባሉ። በተመሳሳይ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፊት ለፊት እስከ 30% ቅናሽ የተደረገላቸው መኖሪያ ቤቶችንም ማክለናል። ባለ 1 መኝታ በ4.2 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ8.3 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ11.3 ሚሊዮን ሙሉ ክፍያ። አሁኑን ይደውሉ። ስልክ 0961172493 0993472559 አሁን ከደወሉ ያለምንም የኮመን ኤሪያ ክፍያና ተጨማሪ 20% ቅናሽ ጋር ይስተናገዳሉ። ሜሪት ፕሮፐርቲስ። ህወሓት ጥቃት አደረሰ። የህወሓት ታጣቂዎች ጥቃት ማድረሳቸው ታወቀ። ጥቃቱ የተፈጸመው በአማራና ትግራይ ክልሎች ይገባኛል ጥያቄ በሚነሳበት የራያ አካባቢ ነው። የመረጃው ምንጭ የሆነው ዶቼ ቬለ ባሰራጨው ዘገባ እንዳመለከተው ከሆነ የህወሓት ታጣቂዎች በአላማጣ አንድ ቤተክርስቲያን ድንገት ከበባን በመፈጸም በበርካታ ተማሪዎች ላይ ጥቃት አድርሰዋል። አፍነው የወሰዷቸውም አሉ። ይኸው ጥቃት የተፈጸመውም በራያ አላማጣ ከተማ በሚገኘው የኪዳነ ምሕረት ቤተክርስቲያን ውስጥ መሆኑንም ዘገባው አመላክቷል። ዘገባው በቤተክርስቲያኑ ጉባኤ ቤት ይማሩ የነበሩ ከ50 በላይ የአብነት ተማሪዎች በከተማው ውስጥ በሚንቀሳቀሱ የህወሓት ታጣቂዎች ታፍነው መወሰዳቸውን የአካባቢው ነዋሪዎችና የአብነት ተማሪዎች ገልጸውልኛል ሲል አመላክቷል። በተማሪዎቹ ላይ ከፍተኛ ድብደባ መፈጸሙን የሚናገሩ አስተያየት ሰጪዎችም በድርጊቱ በርካታ ታጣቂዎች መሳተፋቸው መረጃውን እንዳደረሱትም አክሏል። በዚሁ የህወሓት ታጣቂዎች ወረራም 700 የሚደርሱ ተማሪዎች የሚማሩበት ጉባኤ ቤትና የተማሪዎች መኖሪያ ጎጆ ሙሉ በሙሉ ተቃጥሏልም ተብሏል። አንዳንዶቹን ተማሪዎች እናሰለጥናቸዋለን በማለት ታጣቂዎቹ እንደወሰዷቸው ተማሪዎቹ ተናግረዋል። በዚሁ ዙሪያ
የአላማጣ ከንቲባ አቶ ሞገስ ኃይሉ ለዜና ወኪሉ በሰጡት ምላሽም ጥቃቱ የተፈጸመው በህወሓት ኃይሎች ነው የሚለውን አስተባብለዋል። አላማጣ ከተማ የኪዳነ ምሕረት ቤተ ክርስቲያን በግለሰቦች መካከል በተነሳ ግጭት የጉባኤ ቤቱ በእሳት ቃጠሎ መውደሙንና ድርጊቱን የፈጸመውን ሰው ይዘው የማጣራት ስራ በመስራት ላይ መሆኑን ተናግረዋል። የተፈጠረው የግለሰቦች ችግር ነው። የቆሎ ተማሪዎች አሉ እዛው። ከዚያ አካባቢ ከሚኖሩ ግለሰቦች ጋር ግጭት ፈጠሩ። ከዚያ ተደባደቡ። ከተደባደቡ በኋላ በአጋጣሚ እነዛ ቆሎ ተማሪዎች ከማህበረሰቡ አካል የሆነ ልጅ በዱላ ደብድበውት ነበር። በጣም ስለተመታ ብሶቱን ለመግለጽ ሄዶ የዛ የተጣላው ልጅ ጎጆ አቃጠለ ሲሉም የተደራጁ ታጣቂዎች ወረራና አፈናን የተባለውን አጥብቆ አስተባብለዋል። ተፈጠረ ከተባለው ግጭት ጋር በተያያዘ በርካታ ተማሪዎች በቁጥጥር ስር መዋላቸውን የተናገሩት ከንቲባው በጥርጣሬ ያዝናቸውን ለቀን በግጭት ውስጥ ተሳትፈዋል ያልናቸውን ግን አሁንም በቁጥጥር ስር እንዲቆዩ አድርገናል ሲሉም ተናግረዋል። ተማሪዎቹ የተፈጠረው ሁኔታ ለሕይወታቸው አስጊ ሆኖ ስላገኙትም ተበታትነው እንደተሰደዱም ዘገባው አክሏል። የህወሓት ታጣቂዎች በአላማጣና አካባቢ ያሉት ወጣቶች አካባቢያቸውን ለቀው እንዲሰደዱ እያደረጉ ነው የሚሉ ዘገባዎች ከዚህ ቀደም ሲወጡም የነበረ መሆኑ የሚታወስ ነው። በቀጣይ መረጃ የመተከሉ አስደንጋጭ ጥቃት። በቤኒሻንጉል ጉሙዝ ክልል መተከል ዞን ጉባ ወረዳ አይሲዴ ቀበሌ ወጣ ብሎ በሚገኝ ስፍራ ወደ ግልገል በለስ ከተማ በመጓዝ ላይ በነበሩ የህዝብ ማመላለሻ አውቶቡሶችና ሌሎች ተሽከርካሪዎች ላይ ከትላንት በስቲያ ማክሰኞ ዕለት በታጣቂዎች በተሰነዘረ ድንገተኛ ጥቃት ቢያንስ 30 ሰዎች መገደላቸውና በርካቶች መቁሰላቸው ታውቋል። እንደ ኢትዮጵያ ኢንሳይደር ዘገባ ጥቃቱ የደረሰው የአይሲድ ቀበሌ እንደታለፈ ወደ ዳንጉር ወረዳ መግቢያ ላይ ሲሆን የአካባቢው የፓርላማ ተወካይ ዶክተር መብራቱና ከጥቃቱ የተረፉ የዓይን እማኞች ክስተቱን አረጋግጠዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በበኩሉ ስለ ጥቃቱ መረጃ እንደደረሰው ገልጾ ጉዳዩን ባለሙያ መድቦ በአካል በማጣራት ላይ እንደሚገኝ በይፋ አስታውቋል። ከአሶሳ ወደ ግልገል በለስ ከተማ ይጓዝ በነበረ የህዝብ ማመላለሻ አውቶቡስ ላይ ተሳፍረው የነበሩ የዓይን እማኞች እንደገለጹት ታጣቂዎቹ ተኩስ የከፈቱበት ቦታ የመከላከያ ሰራዊት ካምፕ ካለበት አካባቢ ብዙም በማይርቅ ስፍራ ላይ ነው። ተሳፋሪዎቹ መጀመሪያ ላይ የሰሙት የተኩሱ ድምፅ በአካባቢው በብዛት የሚገኘው ቀርከሃ ሲቃጠል የሚያወጣው ድምፅ መስሏቸው እንደነበር ያስረዱ ሲሆን ታጣቂዎቹ ንብረታቸውን ከቀሙ በኋላ አንዱን ሹፌር በመደብደብ ላይ ያሉ የሀገር መከላከያ ሰራዊት አባላት በአካባቢው ደርሰዋል። የመከላከያ ሰራዊቱ በስፍራው በመድረሱ ከታጣቂዎች ጋር ወደ ኃይለኛ የተኩስ ልውውጥ ውስጥ መግባቱንና ይህም የባሰ ጉዳት እንዳይደርስ መታደጉን እማኞች ጨምረው ገልጸዋል። ይህ በመተከል ዞን በተደጋጋሚ የሚያጋጥመው የጸጥታ መደፍረስና በንጹሐን ዜጎች ላይ የሚሰነዘረው ጥቃት በአካባቢው ባለው ዘላቂ ሰላምና የዜጎች ነጻነት የመንቀሳቀስ መብት ላይ ጥላ ማሳረፉ ይታወቃል። የአካባቢው ነዋሪዎችና ተጓዦች በመንገዶች ላይ አስተማማኝ ጥበቃና ደህንነት እንዲረጋገጥ በተደጋጋሚ የሚወተውቱ ቢሆንም የታጣቂዎች ድንገተኛ ጥቃት አሁንም ስጋትነቱ ቀጥሏል። የመንግስት የጸጥታ ኃይሎች በአካባቢው ያለውን ጸጥታ ለማስከበርና የታጣቂዎችን እንቅስቃሴ ለመግታት ዘመቻዎችን እያካሄዱ መሆናቸውን ቢገልጹም የንጹሐን ሕይወት መጥፋት ግን ክልሉ ተጨማሪ የተቀናጀ የሰላምና የደህንነት ስትራቴጂ እንደሚያስፈልገው ማሳያ ነው በሚል የሰብአዊ መብት ተሟጋቾች ይናገራሉ። በቀጣይ መረጃ ጠቅላይ ያገኙት የባህር በር ድጋፍ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ዳግም ወደ አዲስ አበባ ማቅናታቸውን ተከትሎ የኢትዮጵያ የባህር በር ባለቤትነት ጥያቄና የቀይ ባህር ቀጠና የጂኦፖለቲካ በአፍሪካ ቀንድ መነጋገሪያ አጀንዳ ሆኖ ብቅ ብሏል። በታህሳስ 2017 ዓ.ም ፕሬዝዳንቱ በኢትዮጵያ ባደረጉት ይፋ የጉብኝት ወቅት ፈረንሳይ የኢትዮጵያን ሰላማዊ ባህር በር ጥረት እንደምትደግፍ በይፋ መግለጻቸው ይታወሳል። የፈረንሳይ መንግስት ይፋዊ መግለጫዎችን መሰረት በማድረግ እንደተዘገበው ፓሪስ ኢትዮጵያ በዓለም አቀፍ ሕግ መሰረት የባህር በር ለማግኘት የምታደርገውን ዲፕሎማሲያዊ ጥረት የምትደግፍ ሲሆን በኢትዮጵያና በሶማሊያ መካከል የተደረሰውን የአንካራ መግለጫ እንደ በጎ እርምጃ በመቁጠር በዲፕሎማሲያዊ መስመሮች በኩል አስፈላጊውን እገዛ ለማድረግ ዝግጁ መሆኗን በወቅቱ አረጋግጣለች። የፈረንሳይ መሪ ዳግም ወደ አዲስ አበባ መምጣታቸውን ተከትሎ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ከፕሬዝዳንት ማክሮን ጋር ያደረጉትን ጥልቅ ውይይት ያስታወሱበት መልእክት በድጋሚ በትኩረት እየታየ ይገኛል። ጠቅላይ ሚኒስትሩ በወቅቱ ባስተላለፉት መልእክት ከ130 ሚሊዮን በላይ ህዝብ ያላት ኢትዮጵያ ቀይ ባህርን በሰላማዊ መንገድ ለመጠቀም ያላትን ፍላጎት በዝርዝር መወያየታቸውንና እንደ ፈረንሳይ ያሉ ተደማጭነት ያላቸው ሀገራት በህጋዊና በዲፕሎማሲያዊ መንገድ ድጋፍ እንዳይለያቸው ያቀረቡትን ጥያቄ ፓሪስ መቀበሏን ገልጸው በህዝብ ስም ምስጋና አቅርበው ነበር። ይህ የአሁኑ የፕሬዝዳንቱ ተደጋጋሚ ጉብኝት ኢትዮጵያ በጎረቤት ሀገራት ዘንድ የፈጠረባትን የባህር በር ስጋት ለመቀነስና ዓለም አቀፍ ድጋፍን ለማጠናከር የምታደርገውን ስትራቴጂካዊ ጥረት ይበልጥ ያሳያል። በሌላ በኩል ይህ የፈረንሳይ ቀጥተኛ የዲፕሎማሲ ድጋፍና የኢትዮጵያ የባህር በር ፍላጎት በቀጠናው ሀገራት ዘንድ በተለየ ስጋትና ጥርጣሬ እንደሚታይ የፖለቲካ ተንታኞች ያመለክታሉ።
በተለይም ኤርትራና ሶማሊያ የኢትዮጵያን የቀይ ባህር ግፊት የሉዓላዊነት ስጋት አድርገው በሚመለከቱበት በዚህ ወቅት የምዕራባውያን ኃይሎች ለአዲስ አበባ የሚያሳዩት ድጋፍ በቀጠናው ያለውን የኃይል ሚዛን ሊያናጋ ይችላል የሚሉ ትችቶች ይነሳሉ። ይሁን እንጂ የፈረንሳይ ይፋ አቋም ሂደቱ ሙሉ በሙሉ በሰላማዊ መንገድና በዓለም አቀፍ ሕግጋት ማዕቀፍ ውስጥ ብቻ እንዲከናወን የሚገፋፋ በመሆኑ የዲፕሎማሲ ውይይት ቀጠናዊ መረጋጋትን በጠበቀ መልኩ የመፍትሄ አካል ሊሆን እንደሚችል የሚከራከሩ ወገኖችም አሉ። በቀጣይ መረጃ ትራምፕ በቻይና ጉብኝት እያደረጉ ያሉት ፕሬዝዳንት ዶናልድ ትራምፕ ከቻይናው ፕሬዝዳንት ዢ ጂንፒንግ ጋር ፊት ለፊት ተገናኝተው መክረዋል። ፕሬዝዳንት ትራምፕ በዚሁ የውይይት ወቅት ንግግራቸውም ከባድና አስቸጋሪ በነበሩ ጊዜያት ውስጥ በርካታ ችግሮችን በጋራ ተነጋግረን መፍትሄዎችን ሰጥተናል። በቀጣይም አብረን እንሰራለን። ለቻይና ታላቅ አክብሮት አለኝ። ታላቅ መሪ ነው ያላት። ብዙ ሰዎች ቻይና ታላቅ መሪ ነው ያላት ስላይወዱም ግን እውነት ስለሆነ እናገራለሁ ሲሉም ተናግረዋል። ፕሬዝዳንቱ ወደ ቻይና ባደረጉት ጉዞ በርካታ ከቴክኖሎጂ ጋር የተቆራኘ ቢዝነስ ያላቸውን ቢሊዮነሮች ያስከተሉት ፕሬዝዳንት ዶናልድ ትራምፕ ወሳኝ የቻይና ምክራቸው ኢኮኖሚውና ፖለቲካው ላይ ያተኮረ መሆኑ ታውቋል። በኢኮኖሚ በኩል ለዓመታት ከአሜሪካ ቀጥሎ ሁለተኛውን የኢኮኖሚ ኢምፓየር ገንብታ የቆየችውን ጃፓንን በመገልበጥ የሁለተኝነቱን ደረጃ የያዘችው ቻይና አሁን ደግሞ አሜሪካንን ቀድሜ አንደኝነቱን ደረጃ ልውሰድ እያለች ትገኛለች። በዚህም በተለይ በሁለቱ ሀገራት መካከል በኤሌክትሪክ ተሽከርካሪዎች፣ በአርቲፊሻል ኢንተለጀንስ እና በሌሎች በርካታ ዘርፎች የሚደረጉት የእርስ በርስ ውድድሮች እጅግ ፈታኝ ትንቅንቅ የሚታይባቸው ናቸው። ከዚሁ ጋር በተያያዘም በአርቲፊሻል ኢንተለጀንስ እና በቴክኖሎጂ ዘርፎች ቀዳሚ የሆኑ የአሜሪካ ኩባንያዎች ስራ አስፈጻሚዎች ከዶናልድ ትራምፕ ጋር ወደ ቻይና አቅንተዋል። ለአርቲፊሻል ኢንተለጀንስ ቁልፍ ግብዓት የሆኑ ቺፖች በማምረት የሚታወቀው የኤንቪዲያ ዋና ስራ አስፈጻሚ ጀንሰን ሁዋንግ፣ የአፕል ስራ አስፈጻሚ ቲም ኩክ እና የቴስላው ኢለን መስክ ከልዑካን ቡድኑ መካከል ይገኙበታል። እናም አንደኛው የሁለቱ ሀገራት መሪዎችና ባለስልጣኖቻቸው የውይይት መስክም ይኸው የቴክኖሎጂ ፉክክር ጉዳይ መሆኑን ዘገባዎች አመላክተዋል። ከዚህ ውጭም ቻይና ገበያዋን ለአሜሪካ ምርቶችና አገልግሎቶች ዝግ አድርጋለች። በአንጻሩ የአሜሪካን ገበያ ግን በሚገባ ትጠቀማለች የሚሉት ትራምፕ እንደሚታወሰው በነበረው የንግድ ጦርነት በቻይና የአሜሪካ ገቢ ምርቶች ላይ ተከታታይ ታሪፎችን ሲጥሉ ነበር። በኢኮኖሚ አቅጣጫም ሌላው የውይይት አጀንዳ ይኸው ጉዳይ ነው ተብሏል። በፖለቲካው አቅጣጫ ኢራንና ታይዋን በሁለቱም መሪዎች የሚነሱ አንገብጋቢ ጉዳዮች መሆናቸውን የሲኤንኤን፣ ቢቢሲ እና የሮይተርስ ዘገባዎች አመላክተዋል። ትራምፕ በኢራን ጉዳይ ባላሰቡት ወጥመድ ውስጥ ገብተዋል። የመውጫ ቀዳዳ ያለህ እያሉም ነው። ኢራን የቻይና ጥብቅ ወዳጅ ናት። ከፍተኛውን የኢራን ነዳጅ የምትሸምተው ቻይና ናት። ከዚህም በተጨማሪ ቻይና የኢራን ጦር መሳሪያና የመረጃ ቴክኖሎጂዎች አቅራቢም ሀገር ጭምር ናት። ይህም በመሆኑ ትራምፕ በኢራን ጉዳይ ከቻይና ጋር ቁጭ ብለው መምከር ግድ የሚላቸው በመሆኑ አንደኛው አጀንዳ የሚሆን መሆኑ ታውቋል። በቻይና በኩል አንገብጋቢ ጉዳይ ታይዋን ናት። ቻይና ታይዋን የግዛቴ አካል ናት ትላለች። ታይዋን በበኩሏ ደግሞ የለም ሉዓላዊ ሀገር ነኝ እንዳለች ቀጥላለች። ቻይና ታይዋንን በኃይል ጠቅልሎ የመውሰድ ፍላጎቷ አላት። አሜሪካ ደግሞ ምን ሲደረግ ከማለት ባሻገር ታይዋንን እስከ አፍንጫዋ እያስታጠቀችም ነው። ይህም በመሆኑ ታይዋን በአሜሪካና ቻይና ግንኙነት መሃል ያለች የመጫወቻ ካርድ ስትሆን አንዳንድ ጊዜም ቅርቃር ናት። በትራምፕ የቻይና ቆይታ ወቅትም ታይዋን ወሳኟ የቻይና አጀንዳ ናት ተብሏል። ትራምፕ በቤጂንግ በነበራቸው ውይይት ወቅትም የቻይናውን ፕሬዝዳንት ዢ ጂንፒንግ አሞካሽተዋል። ፕሬዝዳንት ትራምፕ በዚሁ የውይይት ወቅት ንግግራቸውም ብዙ ሰዎች ቻይና ታላቅ መሪ ነው ያላት ስላይወዱም ግን ደግሞ እውነት ስለሆነ እናገራለሁ ሲሉም ተናግረዋል። You're a great leader. I say it to everybody. You're a great leader. Sometimes people don't like me saying it, but I say it anyway because it's true. I only say the truth. ቀጣይ ርዕስ አለፍን። የትንኝ ሰራዊት የአሜሪካን ጦር እየፈተኑ ያሉት የኢራን የባህር ኃይል ጀልባዎች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ ባደረጉት ንግግር የኢራንን የባህር ኃይል ሙሉ በሙሉ አውድመናል ብለው ነበር። ከኢራን ባህር ኃይል የተረፈው መትረየስ የተጠመደባቸው አነስተኛ ጀልባዎች ብቻ መሆናቸውን ተናግረዋል። ሆኖም ኢራን በእነዚህ ጀልባዎች በሆርሙዝ ሰርጥ የአሜሪካን ጦር መፈተን መያዟን ግን ፕሬዝዳንቱ አልገለጹም። ኢራን እንደ ሻሃድ ድሮን ሁሉ እነዚህን ጀልባዎች በአነስተኛ ወጪ በፍጥነት መተካት መቻሏ ለፔንታጎን ያልተገመተ ክስተት ሆኗል። ወታደራዊ ተንታኞች የኢራንን የባህር ኃይል አነስተኛ ጀልባዎች አቅም ለመግለጽ የትንኝ ሰራዊት ወይም ሞስኪቶ ፍሊት የሚል መጠሪያ ይጠቀማሉ። በወባ ትንኝ የተመሰለው ስያሜያቸው መጠናቸውንና ፍጥነታቸውን የሚያሳይ ነው። ኢራን እስከ 3500 የሚጠጉ መሰል ጀልባዎች እንዳሏት ይገመታል። እነዚህ ትንኞች ደርሰው የሚናደፉ የሚያስጨንቁና የሚረብሹ ኃይሎች ሆነዋል። ለወራት የኢራን መንግስት በሆርሙዝ ወሽመጥ የመርከቦችን እንቅስቃሴ መግታት የቻለው በእነዚህ አነስተኛ ጀልባዎች መሆኑ ይነገራል።
አድኖ ለቅሞ ለመጨረስ ለአሜሪካ ጦር እጅግ ፈታኝ ናቸው። አነስተኛና በፍጥነት ጥቃት የሚያደርሱ ጀልባዎች በኢራን መንግስት ለመጀመሪያ ጊዜ የተሰሩት እንደ አውሮፓውያን አቆጣጠር በ1980ዎቹ በኢራን-ኢራቅ ጦርነት ወቅት መሆኑ ይገመታል። ኢራን እየተዋጋች የነበረው ከኢራቅ ጋር ቢሆንም ጦርነቱ ወደ ፋርስ ባህረ ሰላጤ መስፋፋቱ አልቀረም። አሜሪካም ነዳጅ ጫኝ መርከቦችን ለመጠበቅ ስትል ወደ ጦርነቱ ገብታለች። በወቅቱ ከአሜሪካ የባህር ኃይል ጋር የተፋለመው ኢራን የባህር ኃይል ከፍተኛ ጉዳት ደርሶበት ነበር። ኢራን ታዲያ በተጎዱት ትልልቅ መርከቦች ምትክ አሁን የትንኝ ሰራዊት የሚሰኙትን መገንባት ጀምራለች። በቅርቡ ደግሞ ዘመናዊ አቅም አላብሳቸዋለች። በርካቶቹ ሚሳኤል የመያዝና የመተኮስ አቅም ሲኖራቸው ከሰው አልባ አውሮፕላኖች፣ ከባህር ዳርቻ ከሚወነጨፉ መሳሪያዎችና ፈንጂዎች ጋር ተቀናጅተው ሆርሙዝን ማስጨነቃቸውን ቀጥለዋል። ኢራን እነዚህን አነስተኛ ጀልባዎች አሲሜትሪክ ለሚሰኘው የውጊያ ስትራቴጂዋ ዋነኛ አካል አድርጋቸዋለች። በኢራን እስላማዊ አብዮታዊ ዘብ የሚመራ የትንኝ ሰራዊት በፋርስ ባህረ ሰላጤ የሚንቀሳቀሱ ኩባንያዎችና ግዙፍ መርከቦች ለአደጋ እንዲጋለጡና ወጪያቸውን እንዲንር የማድረግ ዋነኛ ዓላማ የያዘ ነው። አነስተኛዎቹ ጀልባዎች በንግድ መርከቦች አቅራቢያ መተኮስን እንደ አንድ ስትራቴጂ ይጠቀማሉ። ባህር ላይ ፈንጅ ማጥመድና ከተለያዩ አቅጣጫዎች በርካታ ጀልባዎችን ማሰማራትም ሌላው ስልት እንደሆነ ተንታኞች ይገልጻሉ። ኢራን እነዚህን ጀልባዎች በመጠቀም የንግድና ወታደራዊ መርከቦችን በአነስተኛ ዋጋ እንደምታስፈራራ ይነገራል። ኢራን የምትዝትባቸው መርከቦች ከፍተኛ ዋጋ የሚያወጡ ሲሆኑ ትንንሾቹ ጀልባዎች ግን በጥቂት ዶላሮች ሊሰሩ ወይም ሊገዙ የሚችሉ ናቸው። ጀልባዎቹን በቅርበት ለመከታተል ሰው አልባ አውሮፕላኖችና ሄሊኮፕተሮችን መጠቀም ግድ ይላል። ይህም የአሜሪካ ጦር በአካባቢ ያለውን የቅኝት ወጪ የትየለሌ እንዲሆን ማድረጉን መረጃዎች ያመለክታሉ። አብዛኞቹ ጀልባዎች በኢራን ደቡባዊ ባህር ዳርቻ በሚገኙ ዋሻዎች ወይም ከምድር በታች በተገነቡ ክፍሎች ተደብቀው የሚቆዩ ናቸው። አጥቅተው በፍጥነት ወደ ጎሪያቸው መመለሳቸው ለአሜሪካ ጦር ትንኝ የማሳደድ ያህል ፈተና ሆኖባቸዋል። ተንታኞች የኢራንን ጦርነት ስልት የባህር ላይ ሽምቅ ውጊያ በማለት ይገልጹታል። ጀልባዎቹ በሆርሙዝ ወሽመጥ የሚንቀሳቀሱ መርከቦችን ለማስተጓጎል ጉልህ ሚና የተጫወቱ ሲሆን አሁን ላይ በአንድ ቀን ውስጥ ወደ 10 የሚጠጉ መርከቦች ብቻ በሰርጡ ላይ ሲንቀሳቀሱ ይስተዋላል። ከጦርነቱ በፊት ግን በሆርሙዝ መደበኛ ቀን ከ60 በላይ መርከቦች ይተላለፉበት ነበር። በእነዚህ የትንኝ ሰራዊቶች አማካኝነት አጠቃላይ የሆርሙዝ ወሽመጥ የእንቅስቃሴ መጠን ከዚህ ቀደም ከነበረው በ90 በመቶ እንዲቀንስ መደረጉ ይነገራል። በቀጣይ መረጃ የኢሳያስ ቁጣ። ኤርትራ ዘመቻ ተከፍቶብኛል ስትል አዲስ ክስ አሰምታለች። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ስልታዊ ጥቃት ከፍቶብኛል ሲል ነው የከሰሰው። ኤርትራ በኢትዮጵያ በዓለም አቀፉ ማህበረሰብና በተለይም በምዕራባውያን ሀገራት ላይ በተከታታይ እያሰማች ያለችውን ከፍተኛ የፖለቲካ ኩንናን ክስ በመቀጠል የፕሬዝዳንት ኢሳያስ አፈወርቂ አስተዳደር አዲስ ማሳሰቢያና ጠንካራ ትችት ሰንዝሯል። ይህ የአስመራ አዲስ ዲፕሎማሲያዊ ግፊት ይፋ የሆነው በሀገሪቱ የማስታወቂያ ሚኒስትር የማነ ገብረ መስቀል ይፋዊ የኤክስ ወይም ትዊተር ገጽ ልጥፍ በኩል ነው። ሚኒስትሩ ባስተላለፉት በዚህ መልእክት በኤርትራ ላይ የሚሰነዘር የተቀናጀ የሚዲያና የዲፕሎማሲ ዘመቻ ከቅርብ ሳምንታት ወዲህ በከፍተኛ ሁኔታ ማገርሸቱን በመግለጽ ድርጊቱ ሆን ተብሎ ሀገሪቱን ለማዳከም የሚደረግ የቆየ የጠላትነት ስትራቴጂ አካል መሆኑን በይፋ ወቅሰዋል። ይህ በማስታወቂያ ሚኒስትሩ በኩል የወጣው መግለጫ እንደሚያመለክት የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት መድረክን በመጠቀም የሚቀርቡት ሪፖርቶች አሁንም መሰረት የሌላቸውና የተፈበረኩ ናቸው። የአስመራ አስተዳደር ደጋፊዎች እንደሚከራከሩት የፕሬዝዳንት ኢሳያስ አፈወርቂ መንግስት ከአጎራባች ሀገራት ጋር የነበረውን የድንበር ግጭት ተከትሎ ላለፉት 2 ዓመታት ተመሳሳይ ፖለቲካ ጫናዎችን በጽናት ሲመክት ቆይቷል። በኤክስ ገጻቸው ላይ በወጣው ይፋዊ መረጃ መሰረት በኤርትራ ላይ የሚነዙት ውንጀላዎች በሙሉ ሀገሪቱ ውስጥ ፈጽሞ እግራቸውን ባልረገጡና ስለ ውስጣዊ ተጨባጭ ሁኔታ አነስተኛ እውቀት በሌላቸው የውጭ ተላላኪዎችና መንግስታዊ ባልሆኑ ድርጅቶች የተቀነባበሩ መሆናቸውን አጽንኦት ሰጥተዋል። የአስመራ አስተዳደር በዓለም አቀፍ ተቋማት ላይ የሚሰነዝረውን ተከታታይ ክስ ያጠናከረው ከኢትዮጵያ ጋር ያለው ስልታዊ ግንኙነት ወደ አዲስ የትርክት ጦርነት በተቀየረበት በአሁኑ ወሳኝ ወቅት ላይ ነው። የማስታወቂያ ሚኒስትሩ የማነ ገብረ መስቀል በይፋ ኤክስ ገጻቸው ባወጡት መረጃ መሰረት በኤርትራ ላይ የሚሰነዘሩት አዳዲስ የሰብአዊ መብት ውንጀላዎች ተነጥለው የሚታዩ ሳይሆኑ ከአካባቢያዊ የኃይል ሚዛን ለውጥና ከሀገሪቱ ብሔራዊ ደህንነት ስጋት ጋር በቀጥታ የተያያዙ ናቸው። ይህ በኢትዮ ኤርትራ መካከል የተፈጠረው አዲስ የፖለቲካ መካረር የየሀገራቱን ህዝባዊ ስነ ልቦናና የሚዲያ ዘመቻዎችን በከፍተኛ ሁኔታ እየመራው ይገኛል። የኤርትራ ወገኖች በዓለም አቀፍ ደረጃ የሚነሳባቸውን ማንኛውንም ተቃውሞ ሀገሪቱን ለማዳከምና በኢትዮጵያ በኩል የሚሰነዘሩባትን ስልታዊ ጫናዎች ለማገዝ የተወጠነ ስልት አድርገው ይተረጉሙታል። በተለይም ከሰሜን ኢትዮጵያው ግጭት ማክተም በኋላ በአካባቢው የተፈጠሩት አዳዲስ የደህንነት ስምምነቶች የኢሳያስን መንግስት ይበልጥ ወደ መከላከያ ስነ ልቦና እንዲገባና የውጭ ኃይሎችን ጣልቃ ገብነት በከፍተኛ ድምፅ እንዲያወግዝ አድርጎታል በሚል የፖለቲካ ተንታኞች ይተነትናሉ። በሌላ በኩል ደግሞ የኢትዮጵያ የፖለቲካ ክበቦችና ገለልተኛ የክልሉ ታዛቢዎች ይህንን የኢሳያስ አስተዳደር ስነ ልቦናዊ ምላሽ በተለየ መንገድ ይመለከቱታል።
ይህም ኤርትራ በምዕራባውያንና በተባበሩት መንግስታት ድርጅት ላይ የምታሰማውን ተከታታይ ሴራ ክስ ያባባሰችው በቀጠናው ላይ እየደረሰባት ያለውን የዲፕሎማሲ የመገለል ስጋት ለመቀልበስና የውስጥ ህዝባዊ አንድነትን በውጭ ጠላት ትረካ ለማጠናከር በማሰብ ነው። በቀጣይ ርዕስ ከሰዓታት በፊት በደቡብ ኢትዮጵያ መሬት መንቀጥቀጥ ተከሰተ። ከሰዓታት በፊት በደቡብ ኢትዮጵያ ክፍል መካከለኛ መሬት መንቀጥቀጥ መከሰቱን የአሜሪካ ጂኦሎጂካል ሰርቬይ USGS ዘገባ አመለከተ። መንቀጥቀጡ በሪክተር ስኬል 4.7 ሆኖ የተመዘገበ ሲሆን ንዝረቱ 10 ኪሎ ሜትር የምድር ጥልቀት ውስጥ የተነሳ መሆኑ ተመላክቷል። በዛሬው ዕለት ጠዋት 3 ሰዓት ከ14 ደቂቃ ላይ መንቀጥቀጡ መፈጠሩን የUSGS መረጃ ሲጠቁም ክስተቱ ከህዝብ ማዕከላትና ከመኖሪያዎች ራቅ ባለ ስፍራ የተፈጠረ ቢሆንም ንዝረቱ ግን በመጠኑ በበርካታ የቅርብ ከተሞች ላይ መሰማቱን መረጃው አስፍረዋል። መንቀጥቀጡ በተፈጠረበት ዋነኛ አካባቢ ነዋሪዎችን ከእንቅልፍ የማንቃት ኃይል እንዳለው ቢነገርም ንዝረቱ ግን አስደንጋጭ ሆኖ እንዳልታየ መረጃው አክሏል። መንቀጥቀጡ በ5 ከተሞች ሳይሰማ እንዳልቀረ የUSGS ዘገባ ሲያመለክት በቱርሚ፣ በጂንካ፣ በኮንሶ፣ በባኮና በጊዶል ከተሞች ንዝረቱ መድረሱን አመልክቷል። መንቀጥቀጡ ከአዲስ አበባ 489 ኪሎ ሜትር ርቀት ላይ የተፈጠረ ሲሆን ለንዝረቱ ቅርብ የሆነችው ከተማ ቱርሚ ስትሆን ከዋናው ስፍራ በ41 ኪሎ ሜትር ትርቃለች። ጂኦሎጂስቶች መካከለኛ ያሉት ይህ መንቀጥቀጥ የተሰቀሉ ቁሶችን በመጠኑ የሚያንቀሳቅስና ሳህኖችን የሚያቅጨለጭል ቢሆንም እስካሁን ከአካባቢው አስተዳደሮች ስለ መንቀጥቀጡ የወጣ መረጃ የለም። የአሜሪካ ጂኦሎጂካል ሰርቬይ USGS በዓለም ላይ የሚፈጠሩ ሁሉንም መንቀጥቀጦች እየተከታተለ መረጃ የሚሰጥ ተቋም ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።